ሰላም እንዴት አላችሁልኝ? ክቡራንና ክቡራን የታላቁ የማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ብዝት ይበል። ስለ ካሪክ ልናወራ ከእናንተ ጋር ተገናኝተናል። ትክክለኛው ሰዓት ይመስላል። አሁን የማንቸስተር ዩናይትድ ደጋፊ በሁለት አጽናፍ በግራና በቀኝ እንዲቆም አስችሏል። ማይክል ካሪክ በአሰልጣኝነት መንበሩ መቆየት አለበት የሚሉ ብዙ ደጋፊዎች አሉ። ያደረገው ነገር ለዚህ ብቁ ነው የሚሉ እና ምክንያቶችን የሚደረድሩ እንዲሁም ደግሞ ላደረገው ነገር ከልብ እናመሰግናለን፣ ግን ይሄኛው ስራው ይበቃዋል ብለው ምክንያቶችን የሚዘረዝሩ አሉ። ሌላ አሰልጣኝ ማምጣት አለብን ብለው የአሰልጣኝ ስም የሚጠቅሱ አሉ። የሁሉንም ምክንያቶች እንዘረዝራለን። እነዚህን አስተያየቶች ለመልቀም ሞክሯል የካርል ኤንክ የሚባለው የዛ አትሌቲክ ጸሐፊ ማለት ነው እና የደጋፊዎችን ሀሳብ እንዲሁም ደግሞ የስፖርት ፖንዲቶችን ሀሳብ እስከ ምክንያቶቻቸው ጽፎልናል። እነሱን ለመዳሰስ እንሞክራለን። እስከ ምክንያቶቹም በቆየት አለበት በስራው ላይ እንዲሁም መሰናበት አለበት የሚሉትን እስከ ምክንያቶቹ ለመመልከት እንሞክራለን። ግን የእናንተን ሀሳብ እፈልጋለሁ። ማይክል ካሪክ በአሰልጣኝነት ቦታው መቆየት አለበት ወይስ የለበትም? እስከ ምክንያቶቹ ነው የምጽፉልኝ። ቢያንስ 2-3 መስመር በላይ ብጽፉልኝ በጣም ደስ ይለኛል። እኔ በሚቀጥለው ቪዲዮ የእናንተን ሀሳቦች ማነባቸው፣ ምነጋራባቸው፣ ምንዋይባቸው ይሆናል ማለት ነው። እኔ የካርሊንክን ሀሳብ ለእናንተ ማደርስ ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰብስክራይብ ማድረግ፣ ላይክ እና እንዲሁም ደግሞ ሼር አድርጋችሁ ፕሮግራማችን ተከታተሉ። እሱንም ስለምታረጉ ከልብ አመሰግናለሁ። ከምሸጋገሪያ ሙዚቃ በኋላ እመለሳለሁ። ማይክል ካሪክ ተመለስና አድማጮቻችን። ማይክል ካሪክ አሁን የማንቸስተር ዩናይትድ ደጋፊን ለሁለት ከፍሏል። ደግሞ ባይሆን ነበር የሚገርመው አሁን ቅጥሩ ወይም ደግሞ የሚቀጥለው የውድድር ዓመት የማንቸስተር ዩናይትድ ፓዝ ወይ በማይክል ካሪክ ይመራ ወይስ በአዲስ ሌላ አሰልጣኝ የሚለው የበርካቶች የደጋፊዎች ክርክር ሆኗል። ሁለቱም አመክንዮችን ያቀርባሉ ወይም ደግሞ መከራከሪያ ነጥቦች በሁለቱም ሳይድ ያሉት በጣም አሳማኝ ናቸው። ለማንቸስተር ዩናይትድ የበላይ ሰዎች ከበላይ ላለው ኦማር ቤሬዳ ወይም ደግሞ ጄሰን ዊልኮክስ ወይም ክሪስቶፈር ቬቨር ለሁሉም ይህን ውሳኔ መወሰን በጣም ከባድ ነው። ማይክል ካሪክን ማቆየትም እንዲሁም ማይክል ካሪክን ከኃላፊነቱ አሁን ከውድድር ዓመቱ መጨረሻ በኋላ ከ3 ጨዋታዎች በኋላ ማንሳት፣ ሁለቱም ውሳኔዎች ሪስክ ያላቸው ከባዶች ናቸው። ሪስኮችን እናውራ። አንደኛው ሪስክ ማይክል ካሪክን ማቆየት ካልተሳካለት በፍጥነት ውሳኔዎች እንድትወስኑ ያደርጋል። ምክንያቱም ወጣት አሰልጣኝ ከመሆኑ አንጻር አመቱን ሙሉ እንደ ፕሮጀክት ኮች አታቆዩትም። ህዳር ላይ ምናምን ተወስኑበታላችሁ። ያ ማለት ሌላ አዲስ ፕሮጀክት ሌላ አሰልጣኝ ጋር በሚድ ሲዝን ለማሰብ ትገደዳላችሁ ማለት ነው። ግን ሌላኛው ሪስክ ደግሞ እሱን አስተናብታችሁ ሌላ አሰልጣኝ የምትቀጥሩ ከሆነ አሁን ገና ያ አሰልጣኝ ውጤታማ ማይሆን ከሆነ ለምን ማይክል ካሪክ አልቀጠለም፣ ለምን ስም ያለው አሰልጣኝ ብቻ ትፈልጋላችሁ እየተባለ ሊወቀስ የሚችልበት እድል አለ። የማንቸስተር የበላይ ሰዎች ለሁለቱም ከባድ ነው። እንግዲህ ማይክል ካሪክ ዋናውን ግብ መጥቷል። ወደ ሁለቱ ሰዎች ጽንፍ ከማምራቱ በፊት እነዚህ እናንሳ። ዋናውን ትልቁን ግባቸውን መጥተዋል። እንዳልኩት አሁን ትልቁ ጥያቄ ቋሚ አሰልጣኝ መሆን ይገባዋል ወይስ አይገባውም የሚለው ጥያቄ ነው። እንግዲህ ቅጥሩ እስከ ክረምት ነበረ። እስከ ክረምት ከጃንዋሪ ሀፍ እስከ ሜይ መጨረሻ ዋን ኦብጀክቲቭ ነው የነበረው። አንድ ኦብጀክቲቭ ነው የነበረው። አንድ ውድድር ላይ ብቻ ነበር የሚሳተፈው። ፕሪሚየር ሊግ ላይ ብቻ አንድ ህልም ነው የነበረው፣ ቡድኑ ለአውሮፓ ቻምፒየንስ ሊግ ቦታ ላይ ማብቃት ማለት ነው። ሊቨርፑልን 3-2 ሲያሸንፍ ያን ሚሽን አካምፕሊሽ ማድረግ ችሏል። ሙሉ በሙሉ ማጠናቀቅ ችሏል። የተሰጠውን አሳይመንት በላቀ ሁኔታ ነው ማድረስ የቻለ፣ በላቀ ከበቂም ሁኔታ። አሁን እዚህ ጋር ይጀምራል። መቀጠል አለበት ወደሚሉ ሰዎች ነው መጣና አንዱ ሀሳብ የተሰጠው አሳይመንትን በብቃት ነው የተወጣ ነው። በብቃት ዩናይትድ አሁን 3ኛ ደረጃ ነው ያጠናቀቀ። ከዚህ በላይ አይጠበቅበትም ነበር። ማንም ሰው ቢሆን በጃንዋሪ መጨረሻ ላይ ብትቀጥሩት ከዚህ በላይ በፍጹም አጠይቁበትም ነበር። ምክንያቱም ሲቀጠር 7ኛ ደረጃ ነው የነበረ። ከ3ኛ ቦታ ላይ ከሚገኘው አስቶንቪል የ11 ነጥብ ርቀት ነው ያለው። አሁን ከአስቶንቪል በ6 ነጥብ ርቀት ነው ሚሄድ። ምን ያህል ነጥብ እንደሰበሰበ ልትመለከቱ ይችላል። በ11 ነጥብ ይርቅ የነበረው ቡድን አሁን በ6 ነጥብ ልቆ ተገኝቷል እንደገና ማለት ነው። ትልልቅ ጨዋታዎችን አሸንፏል። አርሰናልን አሸንፏል፣ ሲቲን አሸንፏል፣ ሊቨርፑል በአንፊልድ አሸንፏል፣ ቼልሲን በብሪጅ አሸንፏል። ይሄ ቡድን ማለት ነው የሊቨርፑልን ባክ ቱ ባክ ማለት ነው። ስለዚህ የተሰጠውን አሳይመንት አጠናቋል። ከ4 ወራት በፊት ዩናይትድ አሁን የሚገኝበት ቦታ ላይ ቢገኝ ትወዳላችሁ ወይ ቢባል በትልቁ እንደ ህልም ነበር የሚሆነው ማለት ነው። እና ያን ነገር ማሳካት ችሏል። ሱፐር ማይክል ካሪክ ማለት ነው። ያን ነገር ማድረግ ችሏል። እንግዲህ የሚነሱ ነገሮች አሉ። አንዳልኳችሁ ምንድነው የምትጠበቁት ይላሉ።
ማይክል ካሪክ በአሰልጣኝነት ይቀጥል የሚሉ ሰዎች ምንድን ነው የምጠብቁ? ከሱ ምንድን ነው የምጠብቁ? ሁሉንም ነገር እኮ አረገ። ለምንድን ፕራውድ ማይሆኑ? ከሻምፒዮንሺፕ የመጣ ኮች ነው፣ ኤክስፒሪየንስ አይደለም እንዳትሉ በፍጹም። አሁን ሙኒክን እየመራ የሚገኘው ቪሰንት ኮምፓኒ የሻምፒዮንሺፕ ልምድ ብቻ ነው የነበረው፣ ግን በፕሪሚየር ሊግ ይዞት የመጡን ቡድን አውርዶታል። ግን በሜዳ ውስጥ በነበረው ነገር ባሳያት ጥቂት ፍንጭ ያን ባየር ሙኒክ እንዲመራ ብቻ ሲሆን በጣም ትልቅ አሰልጣኝ መሆን እንደሚችል ማሳየት ችሏል። ሌላው ይሄን ቃል ይጠቀማሉ። ከባለፈው ጨዋታ መጠናቀቅ በኋላ ማይኑ አንድ ሀሳብ ተናገረ። ቃል በቃል እንግሊዝኛውን ባወራላችሁ በጣም ደስ ይለኛል። ማይኑ ከኮንትራቱ በኋላ ወደ 150,000 ፓውንድ ሳምንታዊ ደሞዙ ካደገ በኋላ እስከ 2031 ከማንቸስተር ዩናይትድ ጋር እንደሚቆይ ከታወቀ በኋላ በሊቨርፑል ጨዋታ ጎል አስቆጠረ እና ማሸነፊያውን ጎል ማለት ነው። እና ከፍላሽ ኢንተርቪው ላይ ዩ ዋንት ቱ ፎሎ ሂም አለ ኤንድ ፋይት ቱ ሂም ኤንድ ዳይ ፎር ካሪክ አለ። ኦን ዘ ፒች የሚል መጨረሻ ልጨምር። በሜዳ ላይ ለሱ እሱ እንከተላለን፣ ለሱ እንፋለማለን፣ ለሱ እንሞታለን ያህል ማን ማይ ነው። ይሄ ቃል ምን ይነግራችኋል መሰለች? የቡድኑ ስሜት እና ተጫዋቾች የሚፈልጉትን ነገር እንደመለሰ ማየት ይቻላል። ተጫዋቾች ምን እንደሚፈልጉ ከተጫዋቾች ጋር በጣም ቅርብ እንደሆነ ይሄ ያሳያል። ይሄ ለአሰልጣኝ አንዱ ወሳኝ ነው እና ይቆይ የሚሉ ሰዎች አንዱ የሚያነሱት ጥያቄ ይሄ ነው። በቃ ለአሰልጣኝ ወሳኙ ነገር ከተጫዋቾች ጋር በህብረት መስራት ነው። እሱ አለው ነው የሚሉት። እሱ በበቂ ሁኔታ አለው። ተጫዋቾች በጣም ይወዱታል፣ ይሰሙታል፣ ያከብሩታል። ስለዚህ ለምንድን ነው የማይቀጥለው የሚሉ ጥያቄ ያነሳሉ። አሳማኝ ነው አይደለ? ሌላ የሚነሳው ጉዳይ ተጫዋቹ የሚመቻቸው ቦታ ላይ ማጫወት ይችላል ነው ያለውን ስብስብ በፍጥነት የተገነዘበ። ለምሳሌ ማይኑን በመጀመሪያ ጨዋታ ሆኖ ገና ወደዛ ፖዚሽን የወሰደው ብሩኖ ፈርናንዴዝ በመጀመሪያ ጨዋታ ሆኖ ወደዛ ፖዚሽን የመለሰው ሉክሾን እንደዛ ሰው ተጫዋቾቹ በምን ቦታ መጫወት እንዳለባቸው በፍጥነት የተገነዘበ። ስለዚህ የሚያስፈርማቸውን ተጫዋቾችን በቋሚ አሰልጣኝ ሆኖ አብሮት ያሉን ተጫዋቾች በሚመቻቸው ቦታ ላይ ለማጫወት የሚመጥን ኢንቨስቲጌሽን ወይም ደግሞ አናላይስ ኢንቨስቲጌት ከምንለው አናላይስ ሰርቷል ይላሉ። እና ደግሞ ሌሎቹ በጣም ቤስት የሆነ ምክትሎች አሉት። እኔ ይህን ሁል ጊዜ አነሳዋለሁ። ለምሳሌበት ሬዲዮ ጣቢያ ያነሳሉ። የማይክል ካሪክን የሚመስል ስታፍ ያለው ኮቺንግ ስታፍ ያለው መዋቅር አይቻላቅም። ስቲቭ ሆላንድ ነው ምክትል አሰልጣኙ። ስቲቭ ሆላንድ ማለት የጋሪ ሳውዝጌት ምክትል አሰልጣኝ ነበረ። የፍራንክ ላምፓርድ ምክትል አሰልጣኝ ነበረ። በርካታ የምክትልነት ልምድ ያለው በጣም ሲኒየር ኮች ነው በእንግሊዝ እግር ኳስ ውስጥ ማለት። ስቲቭ ሆላንድ አለው ከቅርቡ። ጆናታን ውድጌት አለው። የተጫዋችነት ኬሪየሩ በጣም አስደናቂ። እንግሊዛዊ ሆኖ ከእንግሊዝ ውጭ ወጣው ከተሳካላቸው ተጫዋቾች እንዳንዱ ነው። ሪያል ማድሪድ የተጫወተ ቤስት የሆነ የእግር ኳስ ኬሪየር ነው ያለው በእንግሊዝ እግር ኳስ ውስጥ። ሰዎች ከሚመኩባቸው እንደ ምሳሌ ከሚጠቅሷቸው ሰዎች አንዱ ጆናታን ውድጌት ነው። ጆናታን ውድጌት አብሮት አለ። እሱን ተመልኩ። ጆን ኢቫንስ ከጎኑ አለ። የማንቸስተርን ካምፕ በደንብ የሚያውቅ ሰው ማለት ነው። ትሬቪስ እዚህ ሰውዬ ጎን አለ። ትሬቪስ ማለት ደግሞ ከ21 ዓመት በታች የማንቸስተር ዩናይትድ አሰልጣኝ ነው። ስለዚህ የሆኑ ተጫዋቾች ማሳደግ ሲያስፈልግ ከሚያስፈልጉ ሰዎች አንዱ ነው ትሬቪስ ከጎኑ አሉ። በጣም ቆንጆ የሆነ ኮቺንግ ስታፍ አለው። ኮቺንግ ስታፉን ያደንቃሉ። እንግዲህ እሱ ወደ ቡድኑ ከመጣ በኋላ 14 ጨዋታዎችን አድርጎ 10 አሸንፈው 2 አቻ ወጡ። ሌሎች ሽንፈቶች አጋጥሞታል ማለት 2 ሽንፈቶች ማለት። ካሪክ ወደ ማንቸስተር ዩናይትድ ከመጣ ቤስት ፖይንት የሰበሰበው እሱ ነው። ቴብል ብሰሩ አንደኛ ረግጥ ሲቲ ቀሪ ጨዋታዎች አሉት አንድ ግን አይደርስም ከካሪክ ፖይንት ማለት። ካሪክ ሃይስት ፖይንት ነው መሰብሰብ የቻለ ማለት ነው። በጣም ሃይስት ፖይንት። ስለዚህ ለክርክር የሚያቀርቡ ሰዎች የሚያቀርቧቸው ሀሳቦች ይሄኛው ነው። አይሆንም የሚሉ ሰዎች ግን የሚያቀርቧቸው ሀሳቦች አሉ። አይሆንም የሚሉ ሰዎች አንደኛው በጣም ቤስ ዲፌንስ አለው። ቤስ ዲፌንስ እንጂ ማጥቃቱ ልክ አይደለም። በጣም በርካታ ተጫዋቾች የማንቸስተር ዩናይትድ የፊት መስመር ተጫዋቾች የማጥቃት እንቅስቃሴያቸው ወርዷል። ማይኑ ብራሂም ቤሞን ለምሳሌ ይጠቅሳሉ። እሱም ብቻ ግን አይደለም የሚጠቅሱት። በኤክስጂ ማንቸስተር ዩናይትድ ሊያስቆጥር በሚገባው የጎል መጠን ከሩበን አሞሪም ቡድን ጋር ስታነጻጽሩት ያንሳል። የካሪክ ቡድን በኤክስጂ የጎል ድሎችን በመፍጠር በጣም ያንሳል። በጣም ማለት ነው ከሮበን አሞሪም ቡድን ማለት በኤክስጂ። ስለዚህ ማጥቃቱ ላይ ብዙ ጥያቄዎችን ማንሳት እንችላለን ይላሉ። አንደኛው ጉዳይ የሚነሳ እሱ ነው። ሁለተኛ በብሩኖ ፈርናንዴዝ ትከሻ ብቻ የማንቸስተር ዩናይትድ ማጥቃት የተንጠለጠለ ነው። ስለዚህ አናምነውም የሚሉ ሰዎች አሉ። በቃ ለማመን በጣም ከባድ ነው። ብሩኖ ፈርናንዴዝ በሲዝን መሀል ውስጥ የሆነ ክራኪንግ ቢያጋጥመው ይህም ቡድን ማጥቃቱን እንዴት ማድረግ እንዳለበት እንዴት ማሳለጥ እንዳለበት የሚያውቅ ኃላፊነት የሚወስድ ተጫዋች የለም ማይክል ካሪክ ከመጣ በኋላ ይላሉ። አንድ ሚያሱ እሱ ነው።
ሁለተኛ እንደ አሰልጣኝ ማይክል ካሪክ ስናውቀው በቦሮ በሚጫወትበት መንገድ ውጭ ነው የሚጫወተው ይላሉ። የአሰልጣኝ አይደንቲቲ በጣም አስፈላጊ ነው በዘመናዊ እግር ኳስ ውስጥ። ግን እሱ ራሱ ፊሎሶፊ የሚባል ነገር የለኝም ከተጫዋቾች ጋር የሚመሳሰል አጫወትን ነው የምተገብረው ብሎ ያውቃል ራሱ ማይክል ካሪክ። እና ሜዳ ውስጥ የትራንዚሽን እግር ኳስ ነው የሚጫወተው። የትራንዚሽን እግር ኳስ በዚህ ዘመን ውስጥ በጣም አስፈላጊ ነው። ሲቲ ራሱ የትራንዚሽን እግር ኳስ ነው የሚጫወት ማለት ነው። ግን ማንቸስተር ዩናይትድ ለአመታት ነው በትራንዚሽን እግር ኳስ የተጫወተው እና በአንዳንድ ጨዋታዎች ከትራንዚሽን ውጭ መጫወት ሲያስፈልግ ይቸገራል ቡድኑ። ያንን መንገድ በዚህ ውድድር ዓመት ተመልክተነዋል። በብሬንትፎርድ ከሊድስ ጋር ምናምን ከትራንዚሽን ውጭ ጎሎችን ለማግኘት ሲቸገር ማለት ነው። እና በምናውቀው እንደ አሰልጣኝ የተሰራበት በቦሮ የሰራውን ቲም እዚህ አልሰራም። በቦሮ የነበረው አይነት የፖሴሽን ቲም በእርጋታ በትዕግስት የሚጫወት ቡድን አልሰራም። ስለዚህ አሁን እሳት ለማጥፋት ያህል ነው ይሄኛውን አጮት ከተያለው። ምክንያቱም ለማንቸስተር ዩናይትድ ባህል በእንደዚህ አይነት እግር ኳስ መጫወት ቀላል ነው። በየትኛው አሰልጣኝ ይሄን ያደርገዋል ይላሉ። ከዛ ስለ ትልልቅ ጨዋታዎች ስለማሸነፍ ሲጠቀስ ሮበን አሞሪም፣ ጆዜ ሞሪኖም ሌሎችም አሰልጣኞች ትልቅ ጨዋታዎችን አሸንፈዋል። ኦሌ ጉናር ሶልሼር ከሁሉም በላቀ ደግሞ አድርጎታል። ስለዚህ ብዙ ያልተሳካላቸው የማንቸስተር ዩናይትድ አሰልጣኞች እንኳን ትልቅ ጨዋታዎች ላይ የማንቸስተር ዩናይትድ ሜንታሊቲ መመለስ ይችላሉ ይላሉ። ይሄን ያነሳሉ። ሌላ የሚጠቁሟቸው ነገሮች ማርኬት ውስጥ ልናጣቸው የሚገቡ አሰልጣኞች አሉ። ልናጣቸው ማይገባ አንደኛው ኦሎንሶ ነው። ኦሎንሶ ፍሪ ነው። ከዛ ጥር ላይ ወይም ደግሞ ህዳር ላይ ማይክል ካሪክ መስተናበስ ቢኖርበት ኦሎንሶ ላናገኘው እንችላለን። አሁን የመገኘት እድሉ በጣም ጠባብ ነው። ግን ስለ ሉዊስ ኤንሪኬ የሚያነሱ ሰዎች አሉ። ሉዊስ ኤንሪኬ ኮንትራቱን አድሷል። ግን በትልቅ ድርድር እና በትልቅ ፕሮጀክት ወደ ማንቸስተር ዩናይትድ ማምጣት ይቻላል ብለው የሚያስቡ ሰዎች አሉ። እኔ በዚህ ውስጥ አልስማማም። በጣም ከባድ ይመስለኛል ሉዊስ ኤንሪኬን አሁን ማምጣት። ሌላው እኔም አድናቂው ነኝ፣ ምንም ጥያቄ የለውም። የአንዲኖ ራዮላን ቅጥር ማሰብ። አንዲኖ ራዮላ ወደ ማድሪድ ሊሄድ ይችላል፣ ወደ ቼልሲ ሊያመራ ይችላል የሚሉ ዘገቦች አሉት። ከቦርንሞዝ ጋር እንደሚለያይ እርግጥ ነው። አንዲኖ ራዮላን የዚህ ዘመን የታክቲክ ሰው ተደርጎ ይቆጠራል። የዘመናዊ እግር ኳስ የታክቲክ ሰው ሆኖ ይቆጠራል። እናም በሁለቱ መንገድ መጫወት ይችላል። በመከላከል በማጥቃት እግር ኳስ መጫወት ይችላል። ስለዚህ ለምንድነው ችላ የሚባለው አንዲኖ ራዮላ የሚሉ ሰዎችም አሉ፣ ለክርክር የሚያቀርቡ ማለት። ሶስተኛ የሚያቀርቡት ነገር ማኔጀር ኤክስፒሪየንስ ነው። በቃ የሻምፒዮንሺፕ ልምድ ብቻ ነው ያለው። ማኔጀር ኤክስፒሪየንሱ ልምዱ የማንቸስተር ዩናይትድን አሰልጣኝ በ3 እና በ4 ዓመታት ኮንትራቱ ስለማሰልጠን ብቁ አይደለም ብለው ያስባሉ። እነዚህ ክርክሮች ይነሳሉ ማይክል ካሪክ ላይ ማለት ነው። እና ውዝግቦች የሚቀጥሉ ይመስለኛል። አሁን አልቋል፣ የተሰጠው ዓላማ አልቋል። ከዚህ በኋላ ማንቸስተር ዩናይትድ ከ3ኛ ደረጃ ላይ ዝንፍ እንዳይል እናም ደግሞ ሲዝኑ እንዳማረበት እንዲጠናቀቅ ለማስቻል እንጂ የተሰጠው የቤት ስራ በሙሉ ድንቅ ሁኔታ መወጣት ችሏል። ግን ይሄ እነዚህ ሁለት ጽንፍ ያላቸው ክርክሮች አሉ። ይቆይ የእናንተ ሀሳብስ? አሁን የእናንተ ሀሳቦቻችሁን የምታቀርቡበት ነው። እስከ ምክንያቶቻችሁ ሀሳቦቻችሁን ታቀርቡላችኋል። ከዛ በኋላ ደግሞ በሌላ ቪዲዮ ላይ እንወያይባቸዋለን ማለት ነው። ወዳችኋለሁ ባይ